መጀመሪያ ስራችን ምንድነው ይሄነውና ተባክ ናና መጀመሪያ ቀረጻችን ምንድነው የተፈጠረው? ትንሽ እንደው መግለጫ ስጡን። ስንተኛ ላይ ፎቅ ወጣን? እንዴት ሀብን ሆነ? እንዴት እንዳፓረግ? እንግዲህ የመጀመሪያ ስራችን የኤልያስ ኪቦ የሚሰራበት ድርጅት ነው። 50 ምናምንኛ ፎቅ ነው። 55 እኔ ደግሞ ፎቅ የመውጣት ፎቢያ አለብኝ እና ከታች ስወጣ እየለፈለፍኩ ነው የወጣሁት። ማረገውን አላውቅም እያልኩ ወይ እያልኩ መጨረሻ ላይ ሊፍቱ እንትን ሲል ቆመ ስል አንዲት አበሻለች። ምንድን ነው የሚቆመው አንተ ምናምን ስትል ኧረ እኔ ሊፍቱን ያልኩሽ አልኩት። ከዛ በግድ ወጣንና ለመውረድ ደግሞ አልወርድም አልኩኝ። ለምን እፈራለሁ፣ ፎቢያ አለብኝ። ፕሌንም እኮ እፈራለሁ። ፕሌን ላይ ስሳፈር ወይ ዳይፐር ማድረግ አለብኝ ወይ በማደንዘዣ መወጋት አለብኝ ወይ የእንቅልፍ ክኒን መውሰድ አለብኝ ወይ ደግሞ ጠጥቼ እንትን ማለት አለብኝ። ምክንያቱም ፎቢያ ነው፣ እፈራለሁ እና አልወርድም አልኩት። ለምንድነው ሲለኝ ኤልያስ እባክህ ኤልያሴ ይሄ የያዘኝ ፍርሃት ገለል እንዲልልኝ ፕሊስ ይችነን ፎቅ በስም ያዝሩልኝ ብዬ እየቀለድኩ ጊዜያቸውን ስበላው ፀሐይ ቢገባስ ቀርጻው በጨለማ ተጠናቀቀ። ኤላይ ግን በዚህ አጋጣሚ ማለት ነው ቴንክ ዩ የመጀመሪያ ስራችን ሁሌም አንድ እንከን ያገጥመውና በጣም የተማርነው ግን ብዙ ነገር ሁሉን 90%ን አጠናቀን 10% ምን ያህል ስራ እንደምታጠፋ ልክ አሁን ወጥ ብዙ ነገር ሰርተ ጮ ከሌለበት እንትን አይደል ማለት ግን ለላይት ብለን እንዴት ጊዜያችን ብዙ ነገር ያንና እና ትምህርት ነው እና ስንጋ 57ኛ ላይ ወጣን። ሁሉ ነገር ተዘጋጀ። ምን ጎደለን? ላይት ለማምጣት ሲሄድ ስንት ሰዓት ፈጀን? ላይት ለማምጣት ኦልሞስት 40 ደቂቃ ግን ከበብልኝ በእውነት እና ግን ዋናው ነገር ስራው መሰራት ነው። ይሄን ያህል አንተ 100% ምናምን በዚህ ባትረካ ሌላ ጊዜ ደግሞ የበለጠ እንጠብቃለን። እንደገና ደግሞ እዚህም ዛሬ ላደረግከው ራሱ በሚችለው በሙያ ላደረግከውና ደግሞ ቴክኒካል ነገሮች እና የኢንተርቪው ስርዓት በጣም ልትመሰገን ይገባል። እንግዲህ ይሄ ኖርማሊ ዛሬ 57 ፎቅ ነው ይፎ ግን ዛሬ ይህንን የሰራንበት 55ኛው ፎቅ ላይ ነው እና አንደኛው ላውንጅ ነው፣ ሁለተኛው ደግሞ የራስ መብሪያ እና ኤኒዌይ ላይቱ ኦልሬዲ ማታ ስለሆነ ምናልባት ብርሃን ተጋርቷል እና ግን አትሊስት ትልቅ ስራ ተሰርቷል ብዬ አስባለሁ። ፎቁ ላይ ስንወጣ የዳሽን ተራራ የሚያክለው ገደል ሲከራከል ዋለ። ሞዴልና ወደል ከባድ ነው። እኔን ራሱ መቻሉ ሰው በጣም ይመሰገናል። ሙሉ ሜልበርን አየና ትንሽ ሙሉ ሜልበርን አይተናታል ከላይ። አዎ ኧረ በጣም ነው ያየነው። በጣም ከተማው አበባ ቆሎ ይመስላል። ፉጭጭ ብሎ መብራቱ ይላል። አሞት ያቀጥናል። ምን አለበት አገራችን እንደዚህ ሆና ባየናት። በቃ እንግዲህ አሪፍ ኢንተርቪው በመዳም እናዘጋጃለን። ይሄን ይመስላል። ፒስ ቻው። ቻው።